እንዴት ናችሁ ውዶች? ደህና ናችሁ አላችሁ? ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን በኢየሱስ ክርስቶስ። ቆይ ዛሬ ብሎ ነው ሜሪ ያለ ያወጣ ዛሬ ደግሞ ቀጥታ ሄርሜላን ጠርተው ጠጪ፣ ኢየሱስ ጌታ ነው። ከአብርሃም ጋር መኖር ብቻ ነው ሊያታገት ያለ። እንደዛ ከሆነ አብርሃምና ሩታን ጠርታችሁ እነሱ ከነሱ ጋር ሌላ ሰው ሳይጨመር መነጋገር። አሁን እናንተ እዚህ ጋር አምጥታችሁ ልጅቷን አሳበዳችሁ እኮ። ሄርሜላ አበደች። አሁን እዛ ጋር ባለፈው አብርሃምን ጠርታችሁ እንደዚህ ያደረጋችሁ አሳብጣችሁ፣ አሁን ሄርሜላን ጠርታችሁ ከዚህ ሀገር ውጭ የመጣሽበት ቦታ ሂጂ። ባይዘዋይ እኔ በእውነት ሳስበው አብርሃም ሳይሆን ሄርሜላ አብርሃምን እየተከታተለች ናት። ይሄ ነው የሚመስለኝ። አብርሃም ወደ ሩታ ጋር መምጣቱ ይፈልጋል። እዛ ጋር ደግሞ ሄርሜላ አታሳርፍም። እነ ሜሪና ሩታ ነው ያሳቀኝ። አው ይመቻችሁ፣ ደስ ይላል። ምን ይደረጋል? አሳብዱ። ወይኔ ሄርሜላ ናይ ሲል ትመጪያለሽ፣ ሂጂ ሲል ትሄጂያለሽ። እሷ በቃ እናንተ ወሬ ከጨረሳችሁ ሄዳለሁ ብላ ስትወጣ ቆይ እኛ ሂጂ ካለን ነው የምትሄጂው አለችው ሩታ። ኢየሱስ ክርስቶስ እስቲ ከዚህ ፈተና ከዚህ ነገር ሁሉ ሄርሜላ አንቺን ለምንድን ነው የማትወጪው? ከዚህ ጉድ ውስጥ ለምን ገፍተሽ ነው? ይሄ መጀመሪያ እኔ ፍቅር አይደለም እብደት ነው። ይሄ ፍቅር አይደለም ብያለሁ። የአብርሃም ደስታ ከፈለግሽ፣ አብርሃም ከጭንቀት እንዳወጣ ከፈለግሽ ከሱ ህይወት ውጪ። ለአብርሃም የምታስቢው ከሆነ ውጪ። እሱ የሚወደው ነገር አድርግ። እሱ አሁን በዚህ ሰዓት ከልጅ ጋር ከልጅ እናት ጋር ነው መኖር የሚፈልገው። ስለዚህ አንቺ ሄርሜላ ውጪ በኢየሱስ። ለልጅቷ ከነስልኩ ነጥቃችሁ። ወይኔ ቆይ ስልኳ ላይ ፓስወርድ የለም። አራ ሌላ ፋይሉን አውጡ። ፋይሉን ታያላችሁ። የአብርሃምና የእሷ ፋይል የሌላ ሰው ፋይል መቼም አይጠፋም። በእሷ ስልክ ውስጥ ፓስወርድ የለም። ወይኔ ኪሳራ። እናንተ ደግሞ እንደዚህ ወሬ ከምትማሩ ለምንድን ነው በእንግሊዝኛ ማታወሩት ማትማሩት? ለምንድን ነው አለችው። እንግሊዝኛ መቼ አንቺ ያወራሽ? አንቺ ያወራችው እንግሊዝኛ እነሱ ያወራሉ ይችላሉ እኮ እያወሩ አይደለም። ከአንቺ እኮ እነሱ ይሻላሉ። እውነት እንግሊዝኛ እያወሩ ናቸው እኮ። አንደርስታንድ እናረጋለን እያለች መሪ እያወረች አይደለም። አንቺ በእነሱ ላይ አንድ ቃል አላወራሽ እና እነ ሜሪ እነሱም የዳኔና የሩታ ስልክ ተቀብሎ ፋይሉን ሁሉ ድሌት አርጎ ሰጡ አይደለም።
እናንተም አሁን የሄርሜላ ስልክ ወሰዳችሁ አይደለም? እሷ ጋር ያለውን ፋይሉን ሁሉ ለቃቅማችሁ እናንተም ያዙ ያዙ፣ ልቀቁ። ጦርነት ገና ነው። ከዛ ከእሷ ስልክ ፎቶዎችን ፋይሎቹን አብርሃምና ሄርሜላ ወይስ ሄርሜላ ከሌላ ሰው ጋር ወይስ ከሄርሜላ ከልጅ ጋር ወይ በእርግዝና ሰዓት እሷ የተነሰችው ፎቶ ምናምን ካለ አውጡ። መረጃ ነው ለእናንተ። ስራው ይቀጥላል። ችግር የለም። የእናንተ ጌታን ተመችቷል፣ ተመችቷል። ዳኔ ሳቅ ብቻ ሞተ። ሜሪማ ለነገር ሜሪ አንደኛ ናት፣ አንደኛ። ወይኔ ዳንሳቸው በጣም ተመችቷል። ጌታ እውነት ነው። ሄርሜላ ናይሰት ትመጣለች፣ ሂጂ ስትይ ትያዛለች። አብርሃም እንደዚሁ ነው። ምን አይነት ሰው እንዳለ ወይኔ ሩታ ቀበጦች ደስ ይላል። ቀጥሉበት፣ ግፉበት። ይመቻችሁ፣ ይመቻችሁ፣ ይመቻችሁ። ቀጥሉበት። ጌታ ለእሷ ምንም ብትሏችሁ አይገባም ምን አይነት ሰው እንደሆነች። በቃ እንደ መልኩ ነው፣ እንደ መልኩ ነው። የሰው ነገር የለም፣ እንደ መልኩ ናት። ከዛ ምን እንደሆነ ፓውደር በፊታቸው ለተቀብታችሁ መጣችሁ። ሜሪ ጋር ሜሪ ሄርሜላ እንዲህ አለችው፣ እስቲ በውሃ ፊታችን እንታጠብና እንተያይ አለችው። ባተና ደረሰ። ወይኔ ወይኔ፣ ይኸው የእኛ ፊታችሁ ምንም የለም፣ ዱቀትም የለም፣ የሚቀባው ነገር የለም። ጌታ ውሃ ብቻ ይኸው በፊታችን ጥለን ይኸዋለን። አሁን እናንተ በየቀን ፀጉር ቤት በየቀን እዚህ ጋር ዱቀት ለመቀባት ሁለት ትሄዳላችሁ። እኛ ያው እግዚአብሔር የሰጣ ነው። መልክ አለን፣ ቆዳ አለን፣ ንጹህ ጽድት ያለ እናንተ ይሄ ዱቄት ነገር የምትቀቡት እንደ እናንተ እኛ አይደለንም። ፎርጂት አይደለንም እና ኦሪጂናል ነን። እንደኛ ኦሪጂናል ሆኖ ዱቄት አትቀቡ። ምንም አይደለም፣ ምንም አይደለም። እና ዛሬ የተመቸኝ የሜሪ አነጋገር ስልኩን መቀማት፣ የሄርሜላ አነጋገር፣ የእሷ ፍርሃት። ሩታ ደግሞ ናይ 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 ሂጂ ካለን ትሄጃለሽ፣ ናይ ስል ትመጪያለሽ አለች። አሳበጣችሁ። ወይኔ ልጅቷን ለማልቀስ ወሮ ጉዳይ አለችው። ዛሬ ብቻዋን መጣ። አንድ ቃልም አላወራች። አብርሃም ከእሷ ጋር ብትኖር ታወራለች፣ ግን አሁን ማንም ሰው ስለሌለ አውቃ ፈርታ ዝም ብላ ነው ያለችው። ወይኔ ሴቶች ሰው በአጠገብ ሲሮሩ የምታወሩት ሰው አጠገብ ከሌለ ዝም ነው፣ ታውቃላችሁ። እና በጣም ተመችቶኛል። ቀጥሉበት። ሄርሜላ ላንቺ ምንም ቢባል ምንም የሚገባ ሰዓት አይደለሽ። እግዚአብሔር ያግዝሽ። እና አብርሃም ከልጅ ጋር ቤት ውስጥ እየተጫወተ ነው። ዝር ብለሽ ሁለተኛ የአብርሃምና የሩታ ህይወት ውስጥ እንዳትገቢ፣ የመጣሽበት ቦታ እንድትሄጂ እንፈልጋለን። አለበለዚያ ጸብ ይብሳል ብሎ ዳኒ አስጠነቀቃት። ሜሪ ደግሞ ስልኳን ወሰዳት። በቃ ይመቻችሁ፣ ቀጥሉበት።